በሞዴል ቀነኒ አዱኛ ህልፈተ ህይወት ምክንያት በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ዛሬ ለሁለተኛ ጊዜ ፍርድ ቤት ላይ መቅረቡ ተነግሯል። ለመሆኑ የፍርድ ቤቱ ውሎ ምን ይመስል ነበረ? በአንዱዓለም ጎሳ ላይ ፖሊስ ያቀረበው ማስረጃ ምን ይመስላል? ፍርድ ቤቱስ ምን አይነት ውሳኔ፣ ምን አይነት ውሎን አሳለፈ? ከዚህ ባለፈ ደግሞ የአንዱዓለም ጠበቃስ ምን አይነት ምላሽ ሰጠ? በጥቅሉ የፍርድ ቤቱን ውሎ ወደ እናንተ እናደርሳለን። ከዚህ በተጨማሪ በኢቢኤስ ቴሌቪዥን የቀረበው የብርቱካን ተመስገን ጉዳይ አወዛጋቢነቱ ቀጥሎ ዛሬም ሌሎች አዳዲስ ጉዳዮችን ይዞ ብቅ ብሏል። በዚህ የተነሳ ይሁን በሌሎች ጉዳይ በምን ምክንያት እንደሆነ ባይታወቅም የኢቢኤስ ቴሌቪዥን ሶስቱም ቻናሎች ለደቂቃዎች ያክል ከኢትዮሳት ተዘግተውና ወርደው እንደነበረ ተነግሯል። ምንድነው የሆነው? ምክንያቱ ምንድነው? አሁንስ መጨረሻው ምን ሆነ የሚለውን ሁሉንም በዝርዝር የምንነግራችሁ ይሆናል። ሰላም እንደምን አላችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ እናንተ ውድ ተመልካቾች ቁም ነገር ታገኙባቸው ዘንድ የሚያቀርብላችሁ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ ቀደም ብለን ወደ ጠቀስናቸው ልዩ መሰናዶችና ወቅታዊ አነጋጋሪ የሆኑ መረጃዎች ነው የምናልፈው። እስከ መጨረሻው ከኛ ጋር ሆኖ ድምፃዊ አንዱዓለም ጎሳ ለሁለተኛ ጊዜ ፍርድ ቤት መቅረቡ ታውቋል። እንደምታውቁት እንግዲህ የቀነኒ አዱኛ ጉዳይ በኢትዮጵያውያን ዘንድ ሁሉ አነጋጋሪ ሆኖ በብዙሃን ዘንድም ጥያቄ እንደፈጠረ ቀጥሏል። አንዱዓለም ጎሳ በዚህም ምክንያት ተጠርጥሮ በእስር ቤት ውስጥ እንደሚገኝ ብዙዎቻችን እናውቃለን። ታዲያ አንዱዓለም ከእስረኞች ጋር ሳይቀላቀል ለቀናት ለብቻው እንደቆየ ታውቋል። ከሰሞኑ ወይም ከቅርብ ቀናት ወዲህ ግን ምን ተፈጠረ? ከእስረኞች ጋር ተቀላቀለ ወይስ እንደዛው ለብቻው እንደቀጠለው የሚለው ግን በትክክል መረጃ አልወጣም። የቤተሰቦቿ ጥያቄ እንደቀጠለ ነው። ለልጃችን ፍትህ እያሉ እየጠየቁ ይገኛሉ። ከዚህ ባለፈም ከአንዱዓለም ውጪ ተጠርጥሮ የታሰረ ሰው እንደሌለ ተነግሯል። በዚሁ በቀነኒ አዱኛ ሞት ምክንያት ሌላ የተጠረጠረ ሰው ስለሌለ ማለት ነው። ታዲያ በዛሬው ዕለት ለሁለተኛ ጊዜ አንዱዓለም ጎሳ በፍርድ ቤት ሲቀርብ ፖሊስ የጠየቀውን የምርመራ ጊዜ አጠናቆ ለፍርድ ቤት ምላሽ የሚሰጥበት እንደሆነም እየተጠበቀ ነበረም። ከዚህ ቀደም ቀነኒ አዱኛ በፊቷ ላይ የመደብደብ አደጋ ደርሶባት የሚያሳይ ምልክቶችን የያዘ ፎቶ መውጣቱን ተከትሎ በተለያዩ ማህበራዊ ድረገጾች ላይ ጥያቄው እንደ አዲስ ተነቃንቆ በህዝቡ ዘንድ በርከት ብሎ ሰነባብቶ እንደነበር የምናስታውሰው ነው። በርካታ ሰዎች በማህበራዊ ሚዲያዎች ላይ ብቅ በማለት ፍትህ ለቀነኒ እያሉ ጥያቄ ሲያቀርቡና ጉዳዩ እጅግ ተጋግሎ እንደሰነበተ የምናውቀው ነው። ከዚህ ባለፈ ግን የተሳሳቱ መረጃዎች በብዛት እየተሰራጩ እንደሚገኙ ከቀነኒ ሞት ጋር በተገናኘ ማለት ነው። ከዚያ ባለፈ በአንዱዓለም የፍርድ ቤት ውሎችና የፍርድ ቤት ሂደት ላይ የፖሊስ ምርመራ ላይ እንቅፋት ይሆናሉ ተብሎ የሚታሰቡ የተሳሳቱ መረጃዎች በብዛት እየተሰራጩ ነው። ነገር ግን ፖሊስ ከተሳሳቱት መረጃዎች ባሻገር እውነታውን ፈልፍሎ በትክክል ለህዝቡ ያደርሳል ተብሎም ይጠበቃል። ቀደም ብሎ ታዲያ ለመጀመሪያ ጊዜ ፍርድ ቤት መቅረቡ የሚታወስ ነበር። ድምፃዊ አንዱዓለም ጎሳ በጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት ቀርቦ ዜናዎች እየተሰራጩ ነበር። ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ ቀነኒ ህይወቷ ካለፈ ከሁለት ቀናት በኋላ ነበር አንዱዓለም ጎሳ በፍርድ ቤት ላይ እንዲቀርብ የተደረገው። አንዱዓለም ጎሳ በግድያ ተጠርጥሮ መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው ፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበን አብዲ ለቢቢሲ ተናግረው ነበር ከዚህ በፊት። በዚያ ቀንም የዋለው ችሎት አንዱዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገውም ጠበቃው ለቢቢሲ አስረድተው ነበር። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት በሆነ ጊዜ እጮኛዋ ጋር በሚኖሩበት ውዳሴ በተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቶ ነበር በወቅቱ። ፖሊስ ይህንን ካለ በኋላ ታዲያ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙንም እንዲሁ አስታውቆ ነበር። በዚያን ቀን ታዲያ ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት በሆነ ጊዜ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን
ለፖሊስ አስረድቶ ነበር። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር ያዋለበትን ምክንያት መናገሩን ጠበቃው ገልጸው ነበረ። ምርመራ ለማድረግ ታዲያ 14 ቀናት የጠየቀው ፖሊስ እስከዚያ ጊዜ ድረስ ታዲያ አሻራ ማንሳትና የአስከሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቶ ነበረ። የቀነኒ አባት የሆኑት አዱኛ ዋቆ ከቢቢሲ አፋን ኦሮሞ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑን ተናግረው ነበር። አባትየውም ቀጥለው እኛም የምንፈልገው ፍትህ ብቻ ነው፣ እኛም የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉ መናገራቸውም የሚታወስ ነው። ከዚህ በተጨማሪ አባትየው ከተናገሩት መካከል አንዱዓለምና ቀነኒ በእርግጥም ጥሩ ግንኙነት እንዳላቸው አውቃለሁ ሲሉም ተናግረው ነበር። በዛሬው ዕለት ደግሞ ለሁለተኛ ጊዜ አንዱዓለም ጎሳ ፍርድ ቤት ቀርቧል። በቀጠሮ መሰረት ማለት ነው። የዛሬው ፍርድ ቤት ውሎ ምን ይመስል ነበረ? ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምፃዊው አንዱዓለም ጎሳ ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ብሎ ጠየቀም። በዚህም መሰረት ታዲያ ተጨማሪ 12 ቀናት ለፖሊስ ተፈቅዶለት ሌላ ቀጠሮ ተሰጥቷል። የድምፃዊው አንዱዓለም ጎሳ ጠበቃ በበኩሉ ታዲያ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል፣ መፈቀድ የለበትም በማለቱ ሳይፈቅድ ቀርቷል። መጋቢት 29 ቀን 2017 ዓ.ም ቀጠሮ በድጋሜ ይጠበቃል ማለት ነው። ሌላኛው ደግሞ እጅግ አነጋጋሪ የሆነው ከሰሞኑ በኢቢኤስ ቴሌቪዥን አማካኝነት ወደ ህዝብ የቀረበችው ብርቱካን ተመስገን የተባለችው ወጣትን የሚመለከት ጉዳይ ነው። ይህ ጉዳይ እንግዲህ ቀደም ብለን እኛም በተለያዩ ፕሮግራሞች ላይ ወደ እናንተ እንዳደረስነው እጅግ አነጋጋሪ፣ አወዛጋቢና በተለያየ ሰዓት በየደቂቃው ማለት በሚቻልበት ደረጃ አዳዲስ የሚባሉ መረጃዎች በተደጋጋሚ እየወጡ መቆየታቸው ይታወሳል። ይህም ታዲያ ለብዙ ሰዎች ውዝግብን የፈጠረ የትኛውን እንመን ብለው እስኪወዛገቡ ድረስ ብዙ ነገሮችን የሆነበት ነበረ። ከአንድ ወገን ብርቱካን የተናገረቻቸው ነገሮች እጅግ የሚያሳዝኑ፣ በሷ ላይ የደረሰው ግፍና መከራ ከባድ ስለነበር ይህንን ጥፋት ያጠፉ ሰዎች እንዲጠየቁ ፍትህ እያሉ የሚጠይቁ ሰዎች አሉ። በሌላ ወገን ደግሞ ብርቱካን ያቀረበቻቸው ሁሉ የውሸት ናቸው በማለት ሌሎች አዳዲስ የሆኑ ማስረጃዎችን፣ ፎቶዎችን፣ መታወቂያዎችን፣ ሌሎችንም የትምህርት ቤት ማስረጃዎችንና ወረቀቶችን ጭምር የሚያመላክቱ መረጃዎችን የሚያወጡ ሰዎችንም ተመልክተናቸው ነበረ። እውነታው ግን የቱ ጋር ነው የሚለው በትክክል እስካሁን አልተጣራም፣ አልተነገረም። ከዚህ ባለፈ ደግሞ የደምቢ ዶሎ ዩኒቨርሲቲ አመራሮችም ጭምር በተለያዩ ሚዲያዎች ስለ ጉዳዩ እያነሱ ሐሳባቸውን ሲሰጡም እንዲሁ ተመልክቷል። ውዝግቡ ታዲያ ተጧጦፎ በመቀጠሉ በዛሬው ዕለት ታዲያ አዲስ ነገር ተፈጥሯል። ከብርቱካን ጋር የተገናኘ ነው አይደለም የሚለው ግን በትክክል አልታወቀም። ጉዳዩ ምን መሰላችሁ? ኢቢኤስ ቴሌቪዥን ሶስቱም ቻናሎቹ ከኢትዮሳት ለደቂቃዎች ያክል ወርደው እንደነበርና ስርጭቱ ተቋርጦ እንደነበር ተመላክቷል። ነገሩ ከብርቱካን ጋር የተገናኘ ነው ወይስ አይደለም እያሉ ብዙ ሰዎች እየጠየቁ ነው። እውነታው ግን እስካሁን አልታወቀም። ታዲያ ከደቂቃዎች በኋላ ተመልሶ በሶስቱም ቻናሎቹ እንደ አዲስ በዚሁ በኢትዮሳት ላይ ድጋሜ ለመታየት መቻሉም ነው መረጃዎች የሚጠቁሙት። እንግዲህ የብርቱካን ተመስገን ጉዳይ እውነታው ሲወጣና ትክክለኛ የሚባለው መረጃ ሲገለጥ እኛም ወደ እናንተ ማድረሳችንን የምንቀጥል መሆኑን ልንነግራችሁ እንፈልጋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በሚቀጥለው ጊዜ ደግሞ በሌሎች እንዲህ ያሉ ወቅታዊ የሆኑ አነጋጋሪ የሆኑ አስተማሪ የሆኑ አዝናኝም የሆኑ ቪዲዮዎችን በመያዝ ተመልሰን እንደምንመጣ ቃል በመግባት እንሰናበታችኋለን። መልካም ጊዜ ለእናንተ ይሁን።